እውነቴን ነው ትሁቴ። እንዲያውም ለሽምግልና ያዘጋጀሁልሽ ቀሚስ ላሳይሽ። ለማ እንዴ ለማን ይሆናል? ለአንቺ ለውዷ ሚስቴ ነው። ሽምግልና እንድለብሰው ነው? አዎ። እናቴ በአንድ ጊዜ እኮ ሸክፋል። አረ እንደው እኛ አበሾች ስንባል እኮ እናስባለን። ምን ታደርገዋለህ? ባህል ነው። በቃ እሺ በሚባልበት ሰዓት ትለብሻለሽ። ገዝተኸው ነው? አዎ አዝዣለሁ። ሄደሽ መለካት ብቻ ነው። ጥሩ ነው። አመሰግናለሁ። እኔ ይባል እኔ የምልሽ ትሁቴ፣ ለአባዬ ሚስቱን ሀብል ስታምጡልኝ ምን ተሰማው? በጣም ነበር ደስ ያለው። የእሱን አይነት ሀብል ላሰራልሽ ፈልጋለሁ። ያን ያህል ውበት የለውም እኮ ግን ደግሞ ታሪክ አለው። ምናልባት እንደሱ አይነት ሀብል ካሰራልሽ የሆነ ታሪክ ታስታውሽ ይሆናል። እሺ ጥሩ። እንዲሁም እጅሽ ላይ ካለ አንዱና ላሰራልሽ አባዬ ሳያይሽ። እሺ አመሰግናለሁ። እሺ ፈልጌ ላምጣ፣ ጠብቀኝ። ይሄ ነው? አዎ። ምን ነው? ትንሽ ዘመናዊ ነገር ነው እንዴ? ምን ነው? እጅግ በጣም ድሮ ይኖሩ አስመሰልካቸው እና አባዬ። አይ እንደዚህ ስላልመሰለኝ ነው። ከደበረ ተው በቃ አምጣው፣ አታሰራው። እንዲሁም ዘመናዊነቱን ወድጄዋለሁ። አይደል? እንኳን ወደድከው። በቃ ብቻዬን ከመሆን አብረን እንሂዳ። እኔና አንቺ አብረን? አዎ። ምን ይደብራል እንዴ? ከአንቺ ጋር? ኧረ በፍጹም የኔ ቆንጆ። ይልቅ አባዬ የት ሄደው ነው? ቅድም አብረው እንደወጡ ነው፣ አልተመለሱም። አልነገሩሽም? አባዬ ለእኔ ምንም መናገር ትቷል እኮ። ለምን? እኔ እንጃ፣ ግን ትቷል። በቃ እኔ ልሂድ የኔ ቆንጆ። ግን እባክህ አደራ እሺ። እሱ ነገር ከጠፋ ጉድ ነው የምሆነው። እንድች ብለሽ እንዳታ። ከዚህ በኋላ አይ ማንም ማወቅ ይከብደዋል። አንተም ደግሞ እንዳሉኝ ያጭበረበርከኝ ከሆነ እናያለን። ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁት በመጨረሻ ናቲ ምን አይነት ሰው እንደሆነ እንዳረሰችበት፣ ናቲ እንደዚህ አያደርግም ብላ ስትከራከር አባዬ ናቲ እየተጫወተባቸው እንደሆነ ነገራት። ለዛ ነበረ የባለቤቱ ያንተ ቀድሞ ውስጥ ሀብል ስጠይቀኝ የነበረው ለዚህ ነበረ እንዴ ብላ ጠየቀችው መሆኑና እንግዲህ ስትል ትነግረዋለች። ነገር ግን እኮ አባዬ ናቲን እያታለለኝና እየተጫወተብኝ ነበር ማምለት እጅግ በጣም ትበሳጭና ትናደዳለች። እናቱም ከዛ እንደሄዱና እንደውም ሌላ ችግር እንደተፈጠረ ስነግራት ነግሬክ ነበር እኮ ተጠንቀቅ ብዬክ ነበረ፣ መጀመሪያም በሰማይ ኖሮ ይሄ ነገር አይፈጠርም ስትል ትነግራለች። ናቲ ከደውላ የት እንዳለ ስትጠይቀው እና ለስራ የሆነ ቦታ እንደሄደ ደጋግሞ ነገራት። ነገር ግን ትሁት ናቲ እየተጫወተ እንደሆነ ተጠራጠረች። ሀብሉም ደግሞ የሰጠችው የተቀየረ ሀብል ነበር እና ጭራሹ ሀብሉን ይዞ ሲከራከር ይህ አጭበርባሪ ነው አንተ እዚህ ምን ትሰራለህ ብሎ ከናቲ ጋር ፊት ለፊት ተጋፈጡ እና ናታም ምን እየሰራ ነው አብድ ነው እንዴ እያለ ሁሉ ነገር ተመስገን እየተጫወተባቸው እንደነበረው እና ሁሉ ነገር ያቀነበረው እሱ እንደሆነ የራሱን ጥፋት ተመስገን ላይ ለማላቀቅ እየሞከረ ነገር ነበር። ተመስገን በጭራሽ እንደዛ ሊያደርግ አይችልም። ናቲ እባክህ የማውቀው እሱን ነው፣ እኔን ነው የምታመኝ። ውሸታምና አስመሳይ እንደሆነ እኮ ከመጀመሪያም ነግሬሽ ነበር። አንቺን የተወ መስሎሽ ነበር፣ እያስመሰለ ነበር። የአባዬ ሚስት አግቶ ነበር እሱ ነው ብለው ደጋግሞ እየነገረ አይ በጭራሽ ተመስገን እንደዚህ አያረጉም ስትል ስትከራከር ጭራሽ ለሱ ትከራከራለሽ። አንዳንዴ አትከሚኝ ትፈልጋለሽ እንደ እሱን እያለ መጫወት ጀመረ። ናቲ እባክህ ተረጋጋ፣ የማውን ነገር አታድርገው። ቆይ እብድ ነው እንደምንድን ነው የምታደርገው በማለት ይጮህ ጀመረ። አባዬ ይህን ነገር እኔ በጭራሽ አላምንም ናቲ አው ስላንተ ሀብል እየጠየቀኝ ነበር እና ሀብሉን ሰጠው ትሁት ምን አድርናረክሽ በማለት ስጮውበት አይ አባዬ ያንን ሀብል ሳይሆን ሌላ ሀብል እሱ ነው ብዬ ሰጠው እና ምንም ነገር አላቅም። ግን ናቲ እንደዚህ መቀየሩ እንጃ ሰሞኑ ጸባው ግራ እያጋባኝ ነው፣ ሁሉ ነገሩ ግራ እየተጋባ ነው ሲል ትነግረዋለች። ተመስገን እየተጫወተባት እንደሆነና መቼም እንደማይወዳቱም የአባዬ ቀድሞ ሚስትም እሱ እንዳገተም እና እሱ እንደደረሰበትም ጭምር ነገርም ይሄ ያንተ ስራ ነው እንጂ ናቲ በጭራሽ እንደዛ አድርጉም ብላ ብትከራከርም
የፈለግሽም ማለት ትቻለሽ። ነገር ግን ናቲ ራሱ ነው ይህንን ያደረገ። አመንሽኝም አለመንሽኝም ተወዳጁ ናቲ ይህንን እያደረገ መሆኑን ስነግራት ግን ትሁት እየዋሸ ነው። ናቲ በጭራሽ እንደዛ ትሁት እባክሽ ንቂ፣ እያታለለሽ ነው። አሁን እንኳን የምወድሽ ራሱ አይመስለኝም። ምክንያቱም እኔ ራሱ እገለዋለሁ እየተጫወተብኝ መሆኑን ስሰማ እጅግ በጣም ተበሳጭቻለሁ እና የእጁን እሰጠዋለሁ ስል እጅግ በጣም ስናደድ ነበር። አባዬ እባክህ ተረጋጋ ስል ይነግራል እና እርሱም እሺ በማለት እየነገረ ነበር። ግን እየተፈጠረ አባዬ የቀድሞ ሚስቱን ለማግኘት ተቃረበ። ነገር ግን ናቲ እየተጫወተ እንደሆነ እኔ ማን እንደሆንኩ አታውቁኝም፣ ሁላችሁም አሁን ማንነቴን አታውቁም ስትል ትናደዳለች ትሁት። በጭራሽ እንደዛ አያደርግም ብላ ጠበቃ ሆና ስትከራከርለት የነበረው ናቲ አባዬ በአይኑ ብረቱ እንዳየውም ጭምር ስነግረው እሷ ግን በጭራሽ ማመን አልፈለገም። ናቲ የሰማሁት ነገር እውነት ነው፣ እውነቱ እንድትነግረኝ እፈልጋለሁ ስትል ትሁቴ ምንድን ነው የሰማሽው? የሰማሽው ነገር በተቃራኒ ነው። ተመስገን ነው ስጫወትብን የነበረው እማዬን የአባዬን ቅድመ ሚስት የደበቀው ተመስገን ነው በማለት ተመስገን ላይ ለማሳበብ እየሞከረ ነበር። ተመስገን በጭራሽ እንደዛ ሊያደርግ አይችልም። ምክንያቱም እሱ ከሱ ጋር ሰላም ለማውረድ እየሞከረ ነበር እንጂ በጭራሽ እንደዛ ሊያደርግ አይችልም ስል ይናገራል። እንግዲህ ተመስገን እባክህ ናቲ ስላንተ መጥፎ ነገር ነው የሰማሁት፣ ግን የሰማሁት ነገር እውነት ከሆነ መጨረሻችን ነው የምትውት። እኔን እመነኝ። አሁን እኮ ሽማግሌ ልኬ ላገባሽ ነው። የሽምግልና ቀን የምትለብሽ ልብስ መርጠናል። ስለዚህ እባክሽ መጥፎ ነገር አታስብ እንጂ ደስተኛ እንድንሆን ነው የምፈልገው። እነሱ የሚያወሩት ነገር አባዬም ለተመስገን ነው የማግዘው። ስለዚህ ማንኛቸውም አትመኝ እያለ ነበር። ነገር ግን እቺ ጅል እቺ ማትረባ አሁን እኮ እውነት የወደድኩ መስሏት ነው እያለ በሆድ ውስጥ ይሳወራ ነበር። እና ተመስገን ግን የእሱን ድርጊት በደንብ ያውቃል እና እያስመሰለ እንደሆነ ስለአንተ በደንብ አውቀዋለሁ። ትሰማኛለህ? አንተ ፈሪ፣ የፈለግከውን ነገር ብታደርግ ሌላ ትሁት ልትለያየን አትችልም። ተሸንፋል። ስለዚህ ሽንፈትን አምነ ብትቀበል ይሻላል። የፈለግከውን ነገር ብታደርግ ከአሁን በኋላ ትሁት አንተ ጋር ልትሆን አትችልም። ትሁት ብትወዳትና እውነት ከሷ ጋር መሆን ብትፈልግ ደስ ላይ ነበረ። ነገር ግን አስመሳይና ውሸታም እንደሆንክ በደንብ አውቃለሁ ስል በጭወት ይናገሯል። እሱን እንኳን እስቶ ባከን አብረን የምናየው ይሆናል። እና ናቲ እጅግ በጣም አደገኛ እንደሆነ ተመስገን ለአባዬ እየነገረው ነበር። ተመስገን አደገኛ ነው፣ አባዬ እያስመሰለ ነው። ትሁትን ሲጀምር አይወዳትም እና እባክህ እመነኝ ስል ትሁትን ልነግረው ትሁት ከተመስገን ጋር ለማውራት እየፈለገች ነበር። ተመስገን ግን እሷን እየሸሻ አልገባኝም፣ ለምንድን ነው የምትሻሻኝ እያለችው ነበር። አይ እኔ ከአንቺ ጋር ምንም የማወራ ነገር የለም፣ አውርተን ጨረስን እኮ አይደል እንዴ? ከዚህ በላይ ከአንቺ ጋር ምን ላወራ እችላለሁ? እባክሽን ብቻዬን ተይኝ ይላታል። ነገር ግን እባክህ የማውን ነገር አታድርገው እና ትሁት ምነው እዚህ መመላለስ አበዛ ዛሬ አላውቅም፣ ግን ቶሎ ቶሎ እየናፈቅሽኝ ነው። አሁን እኮ እስከ ጠቀለለች ድረስ በጣም ቸኩያለሁ ታውቂያለሽ በማለት እያስመሰለ እየነገራት ነበር። እና ትሁት ግን በጭራሽ ልትታለለትና ምንም ነገር አላሰበችም። እያወራለ ነገር ግን ከልቤ ከሆነ ደስ ይላል፣ ግን እውነት እየመሰለኝ አይደለም ስትል ትነግረዋለች። እንግዲህ አመሽም አለመሽም እውነቱ ይሄ ነው በማለት ትነግረዋለች። አባዬ በቃ አንተ ግፋ፣ እኔ እዚህ እጠብቅሃለሁ እና ሁሉ ነገር ትደርስበታለህ ስል ይነግረዋል። አይ በቃ መሄድ አለብኝ የማረገው ነገር አለኝ ብሎ እየሮጠ ወጣት በተደጋጋሚ እዛ ተበላልሶ እየመጣ ነበር። አባዬ አሁን መሄድ አለብን፣ ያው ካፍን ልጅ ከመጣ ድጋሚ አንድ ላይ እንዳያገኘን በቃ አንተ ወደ ከተማ ተመለስና ተመልሰን እንመጣለን እያለ ስነግረው ነበር። እና እሱም እሺ ይለዋል ማለት ነው። ስለዚህ አባዬ ጠየቀችው። አዎ ጨርሻለሁ፣ ሁሉ ነገር ጥሩ ነው ብሎ እየነገራት ነበር። እና አባዬ እኔ የምልህ አባዬ ተመስገን ለምን አልገባም ታዲያ ብሎ አይ ምናልባት እኮ አንቺ ፊት ስለምትነሺ ለዛ ነው መግባት ያልፈለገ ብላ ነገረች። እኔ እኮ ስለሚያናድደኝ እንጂ እኮ ሌላ ነገር አይደለም አባዬ ስትል አይ ቢሆንም መግባት አልፈለገም ብሎ ሄደቱት። ተመስገንን እየወደደች እንደሆነ አባዬ ልብ አለው እና ፈገግ ብሎ እንደሄደ ነገራት። እና ትሁትም በቃ ሁሉ ነገር ስለተስተካከለ ደስ ብሎኛል አባዬ እያለችው ነበር። አባዬ እንግዲህ ሄደ የቀድሞ ሚስት ፍለጋ ነበር። ተመስገን እንግዲህ የነበረበት ቦታ ሄዶ ልጅቷን ማስጠንቀቅ እየሞከረ ነበር እና ማንም አልመጣም ስለማንም አልመጣም ብሎ ትነግረዋለች። እና አታስቢ ትምህርትሽም
አሪፍ ትምህርት ገብተሽ ትቀጥያለሽ እያለ ሞራል እየሰጣት ነበር። እሷም ከአሪፍ ትምህርትና ያንጠኝ ልመለስ እንዳይሆንም ስትል ትነግረዋለች። እሱ ስትነሽ እና አይ ከዚህ አንወጣም አንድ ለቀን እዚህ እንቆያለን ስትል ትነግረዋለች። እና እሱም እሺ ይለዋታል። እና ማዘር ደህና ናቸው አይደለም? የምትፈልጊ ነገር ካለ እኔ አንቺን ለመርዳት ዝግጁ ነኝ ብሎ እሷ ለማዛትና ማስፈራራት ትሞክር ነበር። እሷም ያው ከተመስገን ጋር ስላወራች ማንነቱም ስላወቀች እሺ ብላ በነገሮቹ ተስማማች ማለት ነው። እና አባዬ ምናምን ብላ እያወራች ተመስገን እዚህ እኮ ቡና ፈላላችሁ ነበር እያለችው ነበር። አይ ተመስገን እዚህ መምጣት አልፈለገም፣ እዛ ካፌ እንገናኛለን ተባብለን ለዛ ነው ብላ ስትጠይቀው ነበር። እና አልመሸም እንደ አባዬ ስትል አይ አልመሸም ብሎ ናቲ ምን ነው ናቲ በዚህ ሰዓት በሰላም ነው የመጣ ብሎ ጠየቀው። እና አባት ያለሁበት ቤት ነው እና ስነ ስርዓት እዚህ በፈለግ ሰዓት እዚህ መምጣት የለብህም ስል ይጨውበታል። እና ወይ እና ለካስከፋችሁማ ሄዳለሁ በቃ ይቅርታ አድርጉልኝ ብሎ ቤቱን እኔ ናፍቀሽኝ ቤቱ የናፈኩ መስሎኝ ቤቱን እኮ ነው እንጂ እኔን አይደለም ስታው ነበረው ስትለው አይ በጭራሽ እንደዛ አይደለም ቤቱ ሳይሆን እዛ የነበረው ቤቱ ምናልባት መታደስ የሚፈልግ ከሆነ ብዬ እያየሁት ነው ስል አይ ምንም የሚታደስ ነገር የለም እባክህን እያለችው ነበር። እና አንድ ነገር ማድረግ እንዳለበት ደጋግማ ስታወራ ነበር። ለማንኛውም አሁን መሄድ አለብኝ ስትል ትነግረዋለች። እሱም እሺ ብሎ በቃ ይቅርታ አድርጉልኝ ብሎ መሄድ ይቀጥላል። ናቲ በተደጋጋሚ እዛ እየተመላለሰ እሱ ስፈልግ የነበረው ሀብሉን ለማግኘት ነበር በተደጋጋሚ እዛ ስመላለስ የነበረው ማለት ነው። እና በቃ ልሄድ ብሎ ይሄዳል ማለት ነው። እንግዲህ ተመስገን እዛ መምጣቱን ስላቆመ ትሁት ቅር ብሎት ደጋግማ ስታው ነበር። እና ናቲ በጠዋት ሄዶ ቤቱን እየፈተሸ እያለ ተመስገን አገኘው። እና ሰላም ብሎ ሲገባ ተመስገን ቁምሳጥኑ ምኑን እየፈታተሸ ነበር። ቆይ ምን እየፈለክ ነበር ናቲ ስትለው አይ ምንም እየፈለኩ አይደለም እያለ ቡና ላፈላ እኮ ነው አባዬ አይ አንጠጣም እኔ መሄድ አለብኝ ብሎ አባዬ ረፍዶብኛል ስል እና ተመስገን አይ እኔም አልጠጣም መሄድ አለብኝ ብሎ ይላታል። እና ናቲም እኔ ቆያለሁ እኔ እጠጣለሁ ትሁት ይላታል። እና እንግዲህ ትሁት እንግዲህ ተመስገን ጣል ሳረጋት እንግዲህ ከሱ ፍቅር እያዛት ነው ከሱ ጋር ማውራትና ከሱ ጋር ማሰብ ጀመራለች። ነገር ግን እሱ ፊት እየሰጣት አልነበረም። ምክንያቱም ፊት ነስኖበት ነበር። አባዬ በቃ አንተ የምትሄድ ከሆነ እኔም ስራ አለብኝ ወደዛ ድረስ ብዬ እመጣለሁ ብና ተያይዞ ይወጣሉ። እና ናቲ ግን ድርጊቱ በጣም ያሳፍር ነበር። ምክንያቱም ያንን የአንገት ሐብል ለማግኘት እየፈታተሸ ነበር። እና ምን እየፈለክ ነው ብላ ስጠይቀው አይ ምንም አንድ እንትን ነበር ላንቺ የአንገት ሐብል ገዝቼ እኮ ወድቆብኝ እሱን እየፈለኩ ነው ምናምን ብሎ ለኔ ሐብል ገዝታ ምናምን አለችው። እንደዛ ነገር እያላት አላገኘውም በቃ መሄድ አለብኝ ትሁት ተመልሼ እመጣለሁ ብሎ ተመልሶ ሲመጣ እኔ ምንሽ ትሁት ብሎ የአባዬን የአንገት ሐብል ደጋግሞ ሲጠይቃት ነበር። እና የሱን አይነት ላሰራልሽ ፈልጋለሁ የጥሩ መስታወሻ ስለሚሆን ምን አይነት እንደሆነ አሳይኝ እያላት ነበር። እሷም እሺ ብላ ትጠይቀዋለች። ነገር ግን እንግዲህ ትሁትም ነቅታለች። ናቲ እያደረገ ያለው ነገር እጅግ በጣም መጠራጠር ጀመረች። ከእህቷ ጋር እያወራች ነበር። እና እየተፈጠረ ያለው ነገር ምንም አልተዋጠም። ተመስገን እንግዲህ እና እያንባየን ቀድሞ የሚስፈልገው ቀጠለ። ናቲ ግን ትሁትን እንግዲህ እየተጫወተበት እንደሆነ እሷም ተረዳች። ምክንያቱም ደውሎ ሐብሉን እንደሚያገኝና ደውሎ ማንም እንዳልመጣ ሲነግረው ነበር። እና ይስተካከላል ሁሉ ነገር ሐብሉን ደግሞ እንደምን ብዬ አገኛታለሁ አለዛ ትሁትን ጠይቄ ታገኛለሁ ስል ያሳምናታል። እንደምንም ብላ ሐብሉን ማግኘት አለበት ትጠይቀዋለች። እሱም እሺ ብሎ ይጠይቃታል። ነገር ግን እንግዲህ እንደዛ ነገር ላሰራልሽ ፈልጌ ነበር ስትል እሱ እኮ የቆየ ነው ስትለው እሺ ምናምን ትለውና በመጀመሪያ ሐብሉን ቀይራው ትሰጣለች። ምክንያቱም ስፈልግ የነበረው እሱ ሌላ ነበር። ነገር ግን አግኝተው ሌላ ይዞንም ነበር። እና ተመስገን እዚህ ምን ትፈልጋለህ ብሎ ሲጠይቀው ምን ነው አንተ በዚህ ሰዓት እዚህ ምን ትሰራለህ? ምንስ ብፈልግ አንተ ምን አገባ? አንተ ቤት መሰለክ እንዴ ብሎ ሲናገር አይ አልገባኝም ምን እየፈለክ እንደሆነ እኮ ግልጽ ነው ትሰማኛለህ? አልቁን ስለባዬ ነግሬ ከዚህ ቤት እንዳትደርስ ላደርግ ይችላል እሱን ታውቀዋለህ አይደለም በማለት ይነግሯል። እሱን ተው እባክህ የማውን ነገር አታወራ ሲል ይቆጣል። እና አልገባኝም ተመስገን
ናቲ ምን እየፈለክ ነበረ እስቲ ንገረኝ ብሎ ሲጠይቀው አይ ትሁት አንቺን እኮ አንድ አብል ገዝቼልሽ እሱን እየፈለኩ ነበረ እና ደግሞ ናፍቀሽኝ ነው የመጣሁት። ምን ነው መምጣት አልነበረብኝም እንደዚህ? አይ ትችላለህ፣ ግን በተደጋጋሚ እዚህ ስትመላለስ እኮ ለዛ ነው ምን ጠፋብህ ብዬ ነው ስትለው አይ ምንም አልጠፋብኝም፣ ግን ስለናፈቅሽኝ ላይሽ መጥቼ ነው ብሎ ይነግር ጀመረ። አይ ጥሩ በቃ አባዬ እንሂድ ሁሉ ነገር ተስተካክሏል አይደል ልጄ ስለው አዎ ተስተካክሏል አባዬ መሄድ አለብን ስል ይነግረዋል። እሱም እሺ በቃ እንሄዳለን ልጄ ተዘጋጅ ብሎ ይነግረው ጀመረ። አልገባኝም ትሁት ወዴት ልትሄጂ ነው? አንድ የምሄድበት ቦታ አለ ስትል እኔም ከአንቺ ጋር መሄድ እችላለሁ እንዴ ብሎ ደጋግሞ ስትነግረው ነበር። አይ ብቻዬን ነው የምሄደው ስትለው ትነግራለች። ወደ ተመልካቾቼ የዛሬ ቪዲዮ እነሱን ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም